ራስን ከራስ ማዳን በሚል ሐሳብ አብረን የጌታን ቃል እንከፋፈላለን። በህይወታችን በጣም ማለት ሁላችንም ማለት ነው ሁላችንም ከምንቸገርበት ትልልቅ ችግሮች መካከል ይሄ የትልቁ ትልቅ ነው። ራሳችንን ከራሳችን ማዳን እና ከባድ ችግር ነው። ይሄንን በጣም የሚገርመው ማሰብ ራሱ ያቅተናል። ራሳችንን ከራሳችን ማዳን የሚለው ነገር ትርጉሙም ይቸግረናል፣ ማሰቡም ይቸግረናል እና የሁላችንም ፈተና ነው። የኛም ያገልጋዮች በተለይ ደግሞ ያገልጋዮች የበለጠ ይመስለኛል ሳስበው። ብዙ ጊዜ ህይወታችን ለሌላው የመኖር ስለሆነ ቆም ብለን ስለራሳችን የማሰቢያ ጊዜዎቻችን እየጠበቡ ነው የሚሄዱት። አገልግሎት በሰፋ ቁጥርና ራስን ከራስ ሌላው የሚያስቸግረን ለኛ አገልጋዮች ምንድነው መሰላችሁ? ራሳችንን መንፈሳዊ አድርገን እንቆጥራለን እና ለስህተት እንደምንጋለጥ ብዙ ጊዜ አናስብም። ግን የሁላችንም ችግር ነው እና ግን ያው ባለማይም ንግግር እንደሚባለው ራሱን ያሸነፈ ጀግና ነው እንደሚባለው ትልቅ ጀግንነት ግን ራስን ከራስ ማዳን ነው። ትልቅ ማስተዋል ይጠይቃል። የእድሜም ክልል የለው፣ በየትኛውም እድሜ ክልል ነው እና ኃይል እስካለ ድረስ ራሳችንን አቅቶን በሆነው ነገር እጅ እስካልወደቅን ድረስ ራሳችንን ለራሳችን ማዳን ነው የሚቀናን እንጂ ራሳችንን ከራሳችን የማዳን ነገር ስለሌለ ደግሞ ቸርች ውስጥ የሚበዛ ይመስለኛል። ያው ቸርች ውስጥ የሚበዛበት ቅድም እንዳልኳችሁ መንፈሳዊነቱ ስለሚያጠቃን ሁሉ ጊዜ ይሄ መንፈሳዊ ደመና ውስጥ ስላለን ራሳችንን ቆም ብለን የማየት ነገር የለንም እና ቸርች ሲመጣ ሁሉ ሰው ሁሉን የሚያውቅ ይመስለዋል። እንደምታውቁ ሁላችንም መጽሐፍ ቅዱስን ብቻ ሳይሆን ከሐኪሞች ከዋልን አሁን እንደኔ ከሆናችሁ አሁን አንዳንድ ጊዜ ስታዩኝ ሐኪም የሆንኩ ሁሉ ሊመስላችሁ ይችላል። ማታውቁኝ ከሆነ እንደ ሐኪም ማወራው ብዙ ነገር አለ ካሳለፍኩት ነገር የተነሳ ነው። ግን እንደውም አንድ ቀን ዶክተር ሰለሞን ነረንተን መድኃኒት ይሻላል አልኩትና ረፍ ያወቅን ነው የሚመስለን። ባይገርማችሁ እኩያነትም ስላለ ይመስለኛል ሁሉ ወንድምና እህት ስለምንሆን ሁሉን እንደምናውቅ ስሜት ይሰማናል። ሚዛኑን ካልጠበቀ ትልልቅ ስህተት ውስጥ እንገባለን ማለት ነው። አገልጋይና ተገልጋይም እንደዚህ መጽሐፉ አንድ ስለሆነ አንድ መጽሐፍ ስለምናነብ ልሳኑም ጸሎቱም አንድ ስለሆነ እና ግን በጣም አሁን ጸሎት ላይ እኛ በጣም ብዙ እያለን ያለነው ምን እያለን ያለነው ከትልቁ ጠላት ራሳችን ነን እያለን ነው። ጥሩ ነው ባይገርማችሁ። እሱን ነገር ካሰብን በጣም ጨዋና ቀጥ ያለን በጣም ከሰይጣን የምናመልጥ ነው የምንሆነው። ሰይጣን ብዙ ሰዎችን በብዙ መልኩ ያጣና የገዛ እጃቸውን ይዞ ነው የሚደበድባቸው እና ከሱ እንድናለን እና ራስን ከራስ ማዳን በሚል ርዕስ ነው የምናየው። ብዙ ጊዜ ሰው ራሱን ከእግዚአብሔር ይጠብቃል። ታውቃላችሁ ኢዮብ 1:1 ላይ ብታነቡ ቶሎ 1:1 እና 1:5 ብታነቡ እንዴት ኢዮብ ራሱን ከእግዚአብሔር እንደጠበቀ ታያላችሁ። ኦጽ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነበር። 1:5 የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር።
ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት አቀረበ ይላል። ኢዮብ ራሱን ከእግዚአብሔር ነው ቤቱን የከለለው። ማለት በዓል በየቤታቸው ይደረጋል፣ ንብረቱ አለ፣ በጣም ባለ ሀብት ነው በአሁኑ ቋንቋ እና ልጆቹ በዓል ባደረጉ ቁጥር ምናልባት ጥጋብ ስሜት የሀብታም ልጅ ነኝ የሚል ስሜት እንዳይኖራቸው ምን ጎድሎኝ ነው እንዳ ፍሪዳ ይታረድ ነበርና ወንድምና እህት አንዱ ቤት ሄደ 10 ናቸው ደግሞ አስቡ ሲበዛ ምናምን ደስ ነው ይኬዳል ምናምን የጥጋብ ስሜቱን ለመቆጣጠር በእግዚአብሔር ፊት የበደል መስዋዕት ያቀርብ ነበር። ስለ ኢዮብ ሲነገር ጻድቅ እና ቅን ሰው ነው የሚለው እና ጻድቅ ሰው ነው ቅን ሰው ነው እግዚአብሔር ብቻ አንተ አዝነህ በልጆቼ ላይ ራሱን ጠብቋል ማለት ነው። ራሱን እንደጠበቀ ባይገርማችሁ በኋላ ላይ መጽሐፉ ላይ ታነባላችሁ። በቃ እኔ ደሃ ላይ አንድ ቀን ኮርቻ ያውቃለሁ፣ ልቤ ኮርቶ ያውቃል። ሁሌ ደሃ አባት የሚያነሳቸው ሀሳቦች አሉና ግን ልጆቹን ፈራ እና ልጆቹን ፈርቶ ይሰዋ ነበር። ምን እንዳይሆን እግዚአብሔር ተቆጥቶ አንድ ቀን ወደ ቤቱ ችግር እንዳያመጣ ይጠብቅ ነበር። ምን ልል ፈልጌ ነው? ሰው ራሱን ከእግዚአብሔር መጠበቅ በእንደዚህ አይነት መልኩም ይችላል። በንስሐ ምናምን እግዚአብሔር አይታወቅም። ሰው ነኝና ቀኑን ሙሉ ሳይ ስሰማ ሳወራ ሳስብ ምናምን ይቅርታ አድርግልኝ አልጠበቅንም፣ ራሳችንን እንጠብቃለን። እንደገና ከሰይጣንም ሰው ራሱን ይጠብቃል አለ መሰለኝ። ከዛ ልታታልለኝ ነበር ምናምን ሙሉ ቀን እንላለን። ከሰው ከክፉ ሰዎች ወረረረረ ብለንም እንጠበቃለን። እነኚህን ሁሉ ትልልቅ ፈተና አልፈን የቱ ጋር መሰላችሁ የምንወድቀው? እኛ ጋር ስንደርስ ብዙዎቻችን ፈተና ወድቀናል። በጣም ብዙዎቻችን ፈተና ወድቀናል። አሁን የስካውን ወደቅንበትን ፈተና እንተውና ከዛሬ በኋላ ግን ፈተና ለማለፍ ነው እግዚአብሔር የሆነ ጣልቃ ሊገባ። ብዙ ሰው ጠዋት ስንጸልይ ነበር ከራሱ ጋር ተማክሮ ራሱን እስር ቤት ውስጥ ከተተ። የጠላት እስር ቤት፣ የሰው የኃጢአት እስር ቤት። መጽሐፍ ቅዱሳችን ምሳሌ 25 ቁጥር 28 እንደዚህ ይላል። እሱንም እናነባለን። ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው። መንፈሱን የማይከለክል ማለት ራሱን የማይጠብቅ ማለት ነው። የሚገርማችሁ ነገር ምን እንደሌላት ከተማ ማለት ምን ማለት መሰለ? ከተማ በድሮ ጊዜ በቅጥር ነው የሚጠበቀው። ቅጥሩ ላይ ነው የማማ ጠባቂዎች ጉበኞች ይባላሉ። ጉበኞች ቅጥር ላይ ሆነው ነው ማን መጣ ይባላል፣ ወሬ ያቀብላሉ። ደህንነቶች ማለት ነው። እና እዛ ቅጥር ላይ ቆሞ ነው የሚጠብቁትና ቅጥር ግጥም ተደርጎ በር መዝጊያ ሁሉ አለው። ራሱን የማይጠብቅ ሰው ቅጥር እንደሌለው ከተማ ወይንም ጠባቂ እንደሌለው ምንም ያደርግ ራሱን የማይጠብቅ ሰው፣ በራሱ የራሱን መሪ ይዞ የሚነዳ ሰው፣ ነዳጅ የሚሰጥ ሰው፣ ማርሽ የሚቀይር ሰው፣ ስሜቱ የሚነዳውን የሚያደርግ ሰው፣ ሲከፋው በደንብ በመከፋቱ የሚሄድ፣ ሲደሰት በደንብ በመደሰቱ የሚሄድ ሁሉ መንፈሱን የማይቆጣጠር ሰው ማለት ነው። ደስታ የሚነዳው፣ ሀዘን የሚነዳው፣ በስሜቱ ዓለም ውስጥ የሚኖር ሰው። አይገርማችሁም? አልተፈቀደልንም። ለስሜታችን ዓለም እንኳን እንዳንኖር የተፈቀደልን አይደል? ማለት ስናዝን መጽሐፍ ቅዱስ እኮ ብታዝንም ይለናል እኮ፣ ያስረዳናል። ገብቶቻል? ሰው ሞቶብናል እኮ እያለቀስን እኮ ነው እኮ። ግን ሰው ቢሞትብም እንደ ልትቆም ይገባል። አያችሁ? ሲገዛ አይገባም ይለናል መጽሐፍ ቅዱስ እኮ። በልካል ስንደሰትም ብርቅርቅርቅርቅም ስንል አራት ብረቅረቅ ይለናል። ሁሉን ተቆጣጣሪ ነው። ራሱን የማይገዛ ሰው ከተማ እንደሌለው ከፈለገ ውሻ፣ ከፈለገ ግመል፣ ከፈለገ አህያ፣ ከፈለገ ጅብ፣ ከፈለገ ውሻ፣ ድመት፣ ውሻ ምንም የሚገባ የፈለገው ሰፈር የሚያልፍ ሰው ብሎ የሚመጣው ነፋስ ሁሉ አጭሎት የሚሄድ ሰው ይላል። አንድ ጥግ ይዛል።
የሆነ ጥግ ስር የሆነ ደግሞ ደስታ ውስጥ ይከበባል። የትኛውም እስር ቤት ለእኔና ለእናንተ አይፈቀድም። የተለያየ የደስታ እስር ቤት እንዳለ ታውቃላችሁ። ደስታ እስር ቤት፣ ደስታ ክልል፣ ከደስታ ይወጣል። ክርስትና ጠንካራ እድገት፣ ማደግ፣ የመንፈስ ማደግ ካልሆነ ከባድ ነው። ስለዚህ ቅጥር እንደሌላት ከተማ አትሁኑማ። አንተ ራስህ እግዚአብሔርን በንስሐ አሸንፈ ሊሆን ይችላል። ሰይጣንን በተቃውሞና በጾም ጸሎት አሸንፈ፣ ሰዎችን በመራቅ አሸንፈ ይሆናል። አንተን ግን ካንተ እንዴት ታርቀዋለህ? አንዳንድ ጀግንነቶች አሉ ውስጣችን፣ ያልተሸነፈ ማንነቶች አሉ። ቤት ውስጥ ያልተሸነፈ ማንነት የትም ቦታ መሄድ አብሮን ነው የሚንቀሳቀሰው። አብሮን እኮ ነው። ምን አሁን እኛን ከኛ ማን ይለይልናል? ማንም አይለይልንም። የስብከት ናዳ ቢወርድባችሁ፣ የትንቢት ናዳ ቢወርድብን በፍጹም አንችል። ግን ራሱን ከራሱ ለማዳን የወጣ ሰው ግን ይድናል። መጠጊያው ማን ይሆናል መሰላችሁ? እግዚአብሔር ይሆናል። ጠዋት እንደጸለይን እግዚአብሔር በልዑል መጠጊያ የሚኖር ልዑል ቁርስ ተበልቶ ማይከድበት፣ ልዑል ምሳ ተበልቶ ማይከድበት፣ ልዑል እራት ተበልቶ ማይከድበት ሁሉ ጊዜ የሚኖር መኖሪያው ያደረገ ማንን? ልዑልን ራሱን መጠጊያ ያላደረገ ወገኖች፣ ሰይጣን ሊዋሰን ሲፈልግ ወደ ራሳችን እንደሚመልሰን ታውቃላችሁ። በጣም የተውሶ ዕቃ ይመቸዋል ሰይጣን። አሁን እኮ እኛ በጣም አይገርማችሁ? ከሰው ራሳችንን ከሰይጣን እንከለክላለን፣ ከዚህ ዓለም እንከለክላለን፣ ራሳችንን ከራሳችን ደግሞ እንከለክላለን። ተው እንለዋለን። ራስን ከራስ መጠበቅ ስንል ጠዋት አብረን የጸለይን ትንሽ የተረዳን ይመስለኛል። ከራስ ጥበብ፣ ከራስ እውቀት ያዋጣኛል ልክ ነኝ ከምንለው ራስን መጠበቅ፣ ልኮቻችንን አምጥተን እግዚአብሔር ልክ ውስጥ ስክሪን ማስደረግ። እግዚአብሔር ይሄ ነገር ልክ ነው አስገቡት፣ እያኝ እስቲ ፈትሽኝ ማለት እኮ የእግዚአብሔር ፈቃድ እንትኖች ሆነን እኮ አይደለም ወገኖች። እግዚአብሔር ይፈልገው ይሆን አይፈልገው በጣም ዋጋ እኮ ያስከፍላል። እፍፍ አድርገን ላጥ አድርገን መብላት ያለብንን ነገር ይፈልገው ይሆን አይፈልገው ይሆን ማለት ይልኝ አንተ ፈትሽልኝ ነው የምንለው። በራሴ ምን አልደገፈም፣ እውቀት አልደገፈም፣ በራሴ ጥበብ ጠዋት ተናግረን ምናምን እሺ ምናምን እሺ ካናዳ ላጥ ምንድነው ችግሩ? የምን እስረኛ መሆን፣ የምንፈልገው ማድረግ፣ የምናስበው ማድረግ ይቻላል። ሁለቱም ግን ያው ውጤት ላይ ግን ይለያያል። ሁሉ ነገር በውጤት ነው የሚያለያየን። የእግዚአብሔርን መጽሐፍ የሚለው አሁን አትለያዩም፣ ውጤት ላይ ግን ትለያያላችሁ። የምድርም ውጤት አለው፣ የሰማዩም ውጤት አለው። በነገራችን ላይ ከራሳችን ምርጫ እኛ አሉ እስራኤላውያን ተነስ የሳሙኤል ልጆች ጉቦ በሊታ ፍርድ የሚያጣምሙ ምናምን ሆነዋል፣ የሚዋሹ ሆነዋል። ምን ይሻላል? ንጉስ ምረጥልን። ምን ነው በልጆቹ ምክንያት ንጉስ መምረጥ ሰበብ አገኙ። ሰበብ በነገራችን ለመሸፈት ስንፈልግ ሰበብ ብዙ እንዳለ ታውቃላችሁ። ልጆች ከቤት ውስጥ መሸፈት ሲፈልጉ እንጃስ ልክ ስገባ ማሚ ብቻ ፊቷን ክስትርትር ታረግብኛለች። እኔን ስታዩ ግልፍ ወንድሜ ላይ እኮ ደህና ናት። እኔን ስታይ ብቻ እና ምን ይሻላል አባቴ ስትለው ቤት ተከራይቼ ብወጣ ይሻላል። ውጣ፣ እዛ ወጥተህ ትጠጣለህ፣ ታጨሳለህ፣ ትቀያየራለህ፣ ሁሉንም ነገር ዋጋህን ደግሞ አብረህ ታገኛለህ። ዋጋ ላይ ነው የምንል። እናንተ አሁን ኮሌጅ እስክትገቡ ድረስ
ፊትን አታጥቁርብኝ ሲል ወለ እሺ አጠቆርኩ ነው ቆይ ኮሌጅ ደርሷል ይላልብ ታውጥቼ ተልቢያም ሽቼ ተልቤን ትብቼ ቶም ታገኘዋል። አንድ ትልቅ ሰው አንድ ቀን የኛን ልጆች ሲመከር እንዲህ አለ። አንድ ጓደኛ ነበረን አለ። ታስሮ ወላጆቹ ጋር ከርሞ ያው ታስሮ እንግዲህ አጠጣጣ ጭስ ምናምኖች አጥና ምናምኖች ናቸው። እዛ እንትኑ ደረሰና አዲስ አበባ ዩኒቨርሲቲ አብረን ገባን። ለሊት እየወጣ ይጠጣዋል አለ። የሚፈልገው ሁሉ አለ። ተው ፈርስት ሴሚስተር ሰከንድ ተው አንደኛ ዓመት ተው ሁለተኛ 3 4 ሞላ አለ። ያጫጭሷል አለ። ተንቀደ የመጀመሪያውን አለፈ። ብቻ በአጠቃላይ በስንተኛው ጊዜ እኔ ፒኤችዲን ሰርቼ ደብረ ዘይት አገኘሁታል። አስታወስከኝ አለ። አላስታወስኩትም አለ። እቴ አንተን እና አሁን እኔ ነኝ የምረዳው አለ። ቆርቆሮ በቆርቆሮ ቤት ውስጥ ሲኖር ነው ማገኘው አለ። ራስን ለራስ መምከር ከሱ እግዚአብሔር እንዲያድነን ጧት ይጸልይ። ሌላው ራስን ከራስ ማዳን ምን እንደሆነ ታውቃላችሁ? እግዚአብሔር በሰጠን ነገር ላይ እግዚአብሔር የሰጠንን ነገር አለአግባብ መጠቀም፣ እግዚአብሔር ለፈለገው ነገር አለማዋል። ራስን ከራስ ማዳን ስንል ይሄንን ማለታችን ነው። ከራስ ምክር መዳን፣ ከራስ ዕውቀት መዳን፣ እንደገና እግዚአብሔር የሰጠንን ነገር እዩ። ዳዊት በገና ይመታ ነበረ። በገናው የታደረሰው ብትሉ ቤተ መንግስት መግባቱን ተው፣ ሰይጣን አባራሪ ነው ያደረገው። የበገና አቅሙ የበገና ችሎታው ሰይጣን የሚያሳድድ ልጅ ነው የሆነው። አያችሁ? ሁሉ ጊዜ ዳዊት ፈቃዱ ነው የሚመራው፣ የእግዚአብሔር ፈቃድ ነው የሚመራው። አሁን እኮ ራሴን ችያለሁ። ምንድነው ሁሉ ጊዜ ደህንነት ተማሪ ነኝ እንዴ? ቸርች ስትሆኑ ሁሉ ጊዜ ደቀ መዝሙር ተማሪ ነኝ። አንዳንድ ነገር እኮ በራሴ ማሰብና መወሰን አለብኝ። ይቻላል። ወላጅም ጋር ማለት ይቻላል፣ ዘመድም ጋር ማለት ምናምን ይቻላል። ግን ማሰብ ነው፣ አርቆ ማሰብ እና ራስን ከራስ ማዳን ስንል ይሄንንም ነው የምናስበው። ምን እግዚአብሔር የሰጠንን አቅም፣ ዕውቀት፣ ስልጣን፣ ጸጋ፣ አገልግሎት ለራስ ጥቅም አለማወል። እድሜ፣ ቤተሰብ፣ ልጆች ለራስ ጥቅም አለማዋል ማለት ልጆች አሁን ለራስ ጥቅም ይዋው ልጆችን በራሳችን መስመር መርተን የኛ በቀልተኛ የኛ ደመላሾች እንዲሆኑ ማድረግ ይቻላል። ከሱ መጠበቅ፣ ራስን ከራስ መጠበቅ፣ ከሱ መጠበቅ። አሜን። ሌላው ሶስተኛው የሚገርማችሁ ነገር ራስን መጠበቅ ስንል ምን ማለታችን መሰላችሁ? እግዚአብሔር በሰጠን ነገር ደግሞ ታቢዮ ነገሩን ለራስ ማዋል ማለት ነው። ለራስ ማዋል ያኛው ታቢዮ ይሄኛው ታቢዮ አይደለም እኮ ፍላጎትን ማሟያ ነው። እኔ ሁለተኛ ላይ ተናገርኩት። አንዱ ራስን መጠበቅ ከራስ ዕውቀት ከራስ ጥበብ ነው አይደል? ሌላኛው ያልኩት እግዚአብሔር በሰጠን ነገር የራሳችንን ፍላጎት ማሟያ ማድረግ። እነማን እንደሆኑ አብረን እናያለን። እነዚህ ሶስቱም ላይ ያሉትን ሰዎች ነው የምናነሳው። የሚገርማችሁ ነገር ዕብራውያን 12 ላይ ኤሳው ራሱን ከራሱ እንዳልጠበቀ ይናገራል። እናንተ አንብቡት፣ እኔ ቶሎ እንዲሄድላችሁ ከ15 እስከ 16 ብታነቡ ኤሳው ምናውቀው ታሪክ ስለሆነ አሁን ማነሳቸው በሙሉ ራሱን ከራሱ መጠበቅ አልቻለም፣ ማዳን አልቻለም። ምን ይላል መሰላችሁ? የዚህ ዓለም ነገር ውስጡ ተደብቆ ነበረ ነው የሚለው። አያችሁ? እኛ ምግቧን ነው የምናየው። የእግዚአብሔር መጽሐፍ ግን ሲነግረን በፊቱኑ ልጁ ቤት ውስጥ ባለ ምግብ የተሸነፈ ሳይሆን ዓለም ውስጡ ነበረች። ይህንን ዓለም ይወድ ነበር፣ አድናቂ ነበር።
ማንን? የዚህ ዓለም አድናቂ ነበረ። ግን ነበር ዓለምን አይቶ። ስለዚህ ያ ፍላጎት አንድ ቀን በረሃብ ተገለጠ ይላል። የሚገርማችሁ ካሁንኛ ምን ጸልየው ማለዳ በተለይ ይሄ ምናምን እኮ የምንለው እኮ አንዳንድ ፍላጎቶችን ነው ከውስጣችን እየነቀለ ያወጣ ያለው። ሰው የማያየው አንዳንዱን እኛ ማናውቀው ነገር እኮ ነው ያወጣልን ያለው። ቀን የሚጠብቅብንን አንድ ቀን ትንሽዬ ረሃብ ላይ ሊያገኘን የሚፈልገው ኤሳውም ወይ እናንብብ 12 ዕብራውያን 12 ከ15 እስከ 16 የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎችም የሚረክሱበት አንድ መራራ ስር ወደ ላይ አንድ መራራ ሁለት አይደለም አንድ ይበቃል። አንድ ይበቃል። ውሸት ከሆነ አንድ ይበቃል። ቅናትም ከሆነ አንድ ይበቃል። እሱ ነው ይዞን የሚሄድ። የሆነ ክፉ ምኞትም ከሆነ አንድ ይበቃናል። እሱ ነው ይዞን የሚሄድ። እሺ ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ለዚህ ዓለም የሚመች ሰው እንዳይሆን ከናንተ መካከል አንድ ችግር ቢኖር አስወግዱት፣ አታቅልሉት። በህይወታችን ውስጥ ያሉትን አንድ ችግር አናቅልለው። እኛ በቀደም ደህንነት ስንማር ኃጢአት ቀላል እንዳይደላየን እዩ። ሁለት ሰዎች ኃጢአት ሰርተው ዓለምን በሙሉ ይዘው ወደቁ ይላል። እንደዛ እኮ ነው የሚለው። ዓለም በሙሉ መሬት ወደቀች፣ ውሃ ወደቀ አይደል እንዴ? ምን ያልወደቀ ነገር አለ? ለዛውም አንድ ሰው አንዲት ሴት ናት ችግር ያመጣው። በሷ ምክንያት ዓለምና ሞላው በሙሉ በእኔና በእናንተ ምክንያት ቸርች በሙሉ ትወድቃለች። ቤተሰብ በሙሉ ይወድቃል። አይገርማችሁ? አሁን ምን የራሱ ጉዳይ ነው ምን የራሷ ጉዳይ ነው የሚባል ነገር የቤተሰብ ውድቀት የቤተሰብ መነሳት ምክንያት አንድ ግለሰብ ሁሌ አብርሃምን እንደምናነሳው ሁሌ ሙሴን እንደምናነሳው ሁሌ ኖህን እንደምናነሳው አንድ ኖህ ዓለምን አጥለቅልቆ ዓለም አቀፋዊ ነበር ይባላል። ዓለም አቀፋዊ ውሃ ዓለም አቀፋዊ ሰውን ሁሉ እስከጠፋ ድረስ ዓለም አቀፍ ውሃ ነበር። ዓለም አቀፍ ውሃ በአንድ ሰው ምክንያት ነው። እግዚአብሔርም ኖህን አየ ይላል። አይገርማችሁ? ኖህና ሚስቱን አይደለም የሚለው ኖህን አየ፣ በፊቱ ሞገስ አገኘ። ከላይ ወደ ታች ሲያይ አንድ ሰው አንተ አንድ ብቻ ለቤተሰብ በረከት እርግማን። እባካችሁ እንደ ግለሰብ አታስቡ፣ እንደ ሀገር አስቡ፣ እንደ ፋሚሊ አስቡ። ስትወስኑ ተጠንቀቁ። እንዴት ነው ውሳኔ ቀላል የሚሆነው? ቀጣይ ውጤት እንዴት አይጠበቅም? ውጤት ወገኖች፣ አንዳንዶቻችን እኮ የሰው ህይወት ነው ምን ሰዋው በመነሱን ውሳኔ። የቤተሰብ ሙሉ ህይወት እኮ ነው ምን ሰዋው። ታታ አንድ አባት የሚወስነው ውሳኔ፣ አንዲት እናት የምትወስነው ውሳኔ ለልጆች እንዴ! አንዳንድ ወላጆቻችን እኮ የደገሙልን ትምህርቱ ይግባ የተባለ እኮ የእድሜ ልክ። ታንዛኒያ ላይ አንድ ወደ ሌላ ሀገር ሊሄድ የመጣ ልጅ መንገድ ላይ ወርቆ ተገኝቶ ብቻ የስደቱም እንትን ተካፋይ ስለነበረን መጣና ጸሎት ጀመርንለት። ለልጁ ስንጸልይ ልጁ አንድ ቀን ከኤፕላስ ውጪ አምጥቶ አውቅም። የመጨረሻ ውጤቱ 99 ነው። ከግሬድ 1 ጀምሮ እስከ ዩኒቨርሲቲ ድረስ ማስተርሱን ሰርቷል። ታሪኩን ሲነግረን አባቴ ነው አለ፣ አስደግመውልኝ ነው አለ። ተሸንፎ አውቅ ግን እስረኛ አላውቅም። ከዛ በኋላ ወገኖች መናፍስቶቹ ሲጮሁ ጩኸቱ ራሱ ይዘግ የብዙ ህዝብ ጩኸት ነው ያላቸው መናፍስት። ምን ማድረግ አሰበ? ማሳበድ አሉ። ትምህርቱ እኮ ገብቶታል እኮ ልጁ እኮ ከባድ ተማሪ ሙር እኮ ነው፣ ግን ሊያብድ ነው። ወደ አእምሮ ትንሽ ጊዜ ታገልን፣ ጤነኛ አእምሮ ኖረው። ከዛ በኋላ ግን መንፈሱ ስቃይ እኛ አባት ስቃይ ለልጃቸው ሰጡ። ስለዚህ ኃጢአትን አናቅልል። ኃጢአት ቀላል ነው፣ ምንም የለበትም አትበሉ። ዛሬ የምንነካት ነገር ነገ ብዙ ዋጋ ታስገኛ። ደህንነት ስንማር ሰሞኑን
ሚልኮልን አነሳን። ሚልኮል በልቧ ዳዊትን ናቀችው። ምን አለበት? አንዳንዴ በህይወታችን አይሆንም? እግዚአብሔር ማህፀኗን ዘጋው። አናውቅም እኮ ስለተጻፈ እኮ ነው ያወቅነው። ሚልኮልም አታውቅም። ያን ዘመን ብዙ ምርመራ፣ ብዙ ሐኪም ቤት እንግዲህ አስቡ። ሚልኮል የንጉስ ልጅ ነው ተደርጓል። መፍትሄ አልተገኘበትም። ግን የአንድ ቀን ጉዳይ ነው። የአንድ ቀን ኃጢአት፣ የአንድ ቀን የአካል ንክኪ ስለማይመስላችሁ ነው ወጣቶች። የአንድ ቀን የአካል ንክኪ ብዙ ነገር በስተጀርባዋል እንደምንካፈል ታውቃላችሁ። የዝሙትን ኃጢአት መንፈስ ቅዱስ ለምን አጥብቆ እንደሚቃወም ታውቃላችሁ። አካላዊ ንክኪ ስናረግ የምንካፈላቸው መንፈሳዊ ዓለሞች አሉ። ለምታገቡት ሚስትና ባል ጸልዩ። ከምን ጋር እንደታሰሩና እወቁ። ይሄንን እወቁ። ብታገቡ እወቁ። ሰብራችሁ ግቡ። ምን አይነት መንፈሳዊ እስራቶች አናው ያንዳንድ ኑሮ ችግር አካላዊ ንክኪ እንደሆነ ወቁ። ልዩ መንፈሳዊ ዓለም አይደለም ማስተማረው። ሂዱና ቆሮንቶስ አንብቡ። ስለ ዝሙት የሚናገረው ዝም ብሎ እንዳይመስላችሁ። አካል ላይ የምናደርጋቸው የምንፈጽማቸው ድርጊቶች ምናልባት 50-60 ዓመታችንን የሚበላ ነው። ሰውነትን በቅድስና መጠበቅ ምናልባት 50-60 ዓመት የክብር ህይወት መኖር ነው። ጌታ ይቅር አይልም ወይ? በጣም ይቅር ይላል። እሱን ስለ ትናንት እንድትጸጸቱ አይደለም ወገኖች። ሁሉ ጊዜ እግዚአብሔር ስለ ዛሬና ስለ ነገ ብቻ ነው የሚናገረን። እሺ ትናንተኛ ለመጥበስ እግዚአብሔር ባህሪው አይደለም፣ ማንነቱ አይደለም። ግን ከዛሬ ጀምሮ ግን ተጠያቂ ነን ማለት ነው። ኃጢአትን አትድፈሩት። ኃጢአትን ራቁት። ኃጢአትን ሽሹት። በጣም ሽሹት። ክፉ ነው። ከሰይጣን የባሰ የሰይጣን መገኛ ቤቱ ቢሮ ኃጢአት ውስጥ ነው ያለው። ቢሮ ምንም ፊርማ ልትከለክሉት አትችሉ። ሐዋርያው ጳውሎስ የመጨረሻ ቅጣት ያደረገው ከመንግስተ ሰማያት ያስወጣው መሰላችሁ? መንግስቱን ውረስ፣ በዚህ የለም ቀልድ አለ። ነፍስን ለሰይጣን መስጠት አገልጋይ ሆኜ አልሞክረውም አለ። አይፈቀድለትም። እውነቱ ልኩም እዛ መድረስ አይችልም። የሚያጸድቅና የሚኮንን እግዚአብሔር። ነገር ግን አለ ሐዋርያው ጳውሎስ ስጋውን ግን ለመቀለጃ ሰጥቼዋለሁ። የፈለገውን ያድርግም። ከባድ እኮ ዓለም እናንተ የእግዚአብሔር ልጆች ያለንበት ዓለም ከባድ እንደሆነ ስለማታውቁ ስላልተረዳችሁ ነው እኮ። ከዛስ ከፈለክ እንትን በሽታ ግደለው፣ ከፈለክ አሳብደው፣ ከፈለክ አፈራስ በላው፣ ከፈለክ ቆሻሻ ለቃሚ ያርገው፣ ከፈለክ ተጨናቂ ሰው አድርገው፣ መድኃኒት ዋጪ አድርገው ብሎ አሳልፎ ሰጠሁታል። ኃጢአት ይሄንን የሚያክል ቅጣት እንደሚያመጣ ስለማናውቅ ነው። አገልጋዮች ቤተክርስቲያን አንድን ሰው አውጥታ አሳልፌ ሰጥቻለሁ፣ የኛ ቤተክርስቲያን አባል አይደለም፣ አገልጋያችን አይደለም ስትል ቀላ ነው ደስ እና እኔ እኮ ሳቄን ነው የሚያመጡ እና አሁን እስቲ በዚህ በኩል እንትን ቸርቻል፣ በዚህ በኩል እንደዛ መስሏችኋል? አይደለም ጉዳዩ። የኛም ጉዳይ አይደለም። እኛን ላወራችሁ አይደለም። በጣም እኮ መስመራችን ወገኖች ቀጥ ያለ ነው። በጣም ቀጥ ያለ ኃጢአትን አንናቅ። ኤሳው ከዚህ ዓለም የሚመች ሰው ነበርና አንድ ቀን በራበው ጊዜ ለራሱ መጠንቀቅ አቃተው። ሳምሶን እናንተ አንብቡት፣ አናንበው። መሳፍንት 16 ከቁጥር 1 ጀምራችሁ ስለ ሳምሶን ብታነቡ ወደ ጋዛ ሄደ። ሳምሶን ለብዙ ድል ወደ ጋዛ ሄዶ ነበር። ለብዙ ድል፣ ለብዙ ማሸነፍ። ሳምሶን ጋዛ ሲገባ እግሩ
ማን ነው የማያውቀው? ያ ሳምሶን ነው እንደ የሚባል ሰው አንድ ቀን ግን አገኘ ይላል። እና የሳምሶን ድካም ይታወቃል። አላወራው ይታወቃል። ሳምሶን ይደጋግመዋል ነው ማለት። ለምን መሰላችሁ የሚደጋግሙ? ምንም አይሆንም። ከዛ እዛ ጋር እንትን ብሎ እዚህ ጋር መጣ በልሳን ቆመን ሁላችንም እንጸልያለን። ጌታ መንፈስ ያሳየኛል ማለት ምንም ቀላለው ሲያየው ቀላል። ወይ ለካ እኔ እኮ ያኔ ኃጢአቷን ቀጥቅጦኝ በስማ እኔ ማይኩን ዛሬ አልይዝ ምናምን ብዬ ሲሄድ አጋንንቱ ተረፈረፈ። ይቻላል ሲለው ሲደጋግመው ደሊላ እጅ ወደቀ። አልተጠነቀቀም። ራሱን ለማዳን አልተጠነቀቀም። ሳምሶን ራሱን ከራሱ ሊያድናል ነዳው። ይነዳል። እናንተ ሳምሶን ምን እንዳረገ ታውቃላችሁ? የተሰጠውን ኃይል ለፍላጎቱ ማሟያ ያደረገ። ማትቀበለው ሴት አልነበረችው። ማይቀበላችሁ ወንድ የሌለባችሁ፣ ማይቀበላችሁ ሴት የሌለባችሁ ሁሉ እኔ ተቀባይነት መልኬን ይሁት እስቲ ዲግሪን ይቱ ስራይ ምናምን አው ይቻላል። ተቀባይነት አላጣም አለ ሳምሶን። ስለዚህ ፍላጎቱን ለማላ የትም በደረሰበት የፈለገውን ፍላጎቱን ያሟላ ነበር፣ ያደርግ ነበር። በነገራችን ላይ ሳምሶን በተፈጥሮው ደፋር። ሳምሶን ወገኖች ኃይል ሲኖረን ብዙ እንፍራ። አቅም ሲኖረን ብዙ እንፍራ። ማንን እንፍራ መሰላችሁ? ከሰውም ከእግዚአብሔርም ከጠላትም በላይ ራሳችንን እንፍራ። የሆነ ነገር ሲኖር ሳምሶን ሁሉ ጊዜ ኃይል አለው፣ ደግሞ ደፋር ነው። ድፍረት የጸጋው ስጦታ ነው። ታውቃላችሁ? ድፍረት የጸጋው ስጦታ አይደለ? በዛው ጸጋ ስጦታ ነው። ኃጢአትንም የደፈረው ደፈረ። ኃጢአት ያለውን ብቃት ለራስው ጥቃም ማሟያ አደረገ። ሳምሶን መላሽ እስከማይኖረው ድረስ እናት አባቱ ናዝራዊ ማለት ለእግዚአብሔር የተለየ ማለት ነው። ለእግዚአብሔር የተለየው ሳምሶን ጊዜን ማን ሳምሶንን ይናገራል? ወገኖች አንዳንዶቻችንን ከቤት እስከ ደጅ እኮ የሚናገረን የለንም። ተፈርተን ተከብረን ነው። በነገራችን ላይ በደንብ አንድ የእግዚአብሔር ልጆች ስሙኝ ወገኖች፣ የተከበርን ሆይ በጣም ራሳችንን እንፍራ። ተናጋሪ የሌለን ሆይ በገዛ ንብረቴ፣ በገዛ መኪና፣ በገዛ ደሞዜ፣ በገዛ አካሌ የምንል ሆይ በገዛ ጸጋዬ፣ በገዛ ቤተ ክርስቲያኔ ራሴ በመሰረትኩት አረ ድንበር አይጣስም። ለድንበር ደግሞ ነፍስ ናት የምትመከር። አቼ አርፈሽ ቁጭ በይ ቁጭ ሺ ምናምን ካላለች ነፍስ ቀዝቃዛ ናት ብታይ ጥጋቧ ቶሎ ነው የሚመጣው አይባልም። በገዛ አሁን ሬሳ ጋር ሄዳችሁ የተገነዘ የገዛ መኪና የታለ የገዛ ጸጋ የታለ ምንም አይመልስም። እንደዛ እኮ ነው የምንሆነው አንድ ቀን። እና በገዛ እንትኔ አይባልም። በገዛ አካሌ ምንም ነውር ነው። በገዛ ቤቴ በጣም ነውር፣ ህግ መጣስ ነው። የገዛ ቤት አለን እንዴ? እንዲያትበሉኝ የለንም በሉኝና አድገሟት አላላችሁም? የለንም። ራቁቴን ሄዳለሁ በየቀኑ ማሰብ ነው የሚሻለን። እንደሱ ነው የሚሻለው አይባልም። ነውር ነው። የእግዚአብሔር ጨዋ እግዚአብሔር ያስተማረው ሰው በገዛ ንብረቴ፣ በገዛ ቤቴ፣ በገዛ ቁንጅናዬ፣ በገዛ ሱቄ፣ በገዛ ትምህርቴ፣ በገዛ ልጆቼ፣ በገዛ ባሌ አይበልም። የገዛ የለው፣ ሁሉም የእግዚአብሔር ነው። እኔ አላውቅም ይላል። አይገርም? ደሃው እኔ አላውቅም ምን አውቅ ብላችሁ ይሄም የጌታ
እኔ ከየት አምጥቼ እሰጥሃለሁ? እኔም ብሎ ሰጪ። አይ ዳዊት ከየት አምጥቼ እኔ እረኛው ዳዊት ወርቅ በኪሎ ነው የተመዘነው። ወርቆች ብሮች በኪሎ እኮ ነው እየመዘነ እንካ ለእግዚአብሔር ቤት ቆም ብሎ አየህ ለእግዚአብሔር ቤት ማደርገውን እግዚአብሔር እኔ ባልኖረው ጉዱ ይፈላበት ነበር። ኬታባቱ ያመጣል ወርቁና ብሩን። አንዳንድ ሰዎች ተለምነኝ ያለምንም ከራሴ ያፈስ ከየት አምጥቼ ነው እግዚአብሔር ወይ ከየት አምጥቼ ብለህ ነው? ያው አንተ ነገር ከራስ ኪስ ሰጠ አውጥተ ደግሞ ትንፋሽ የሚያንተ ነው። እንካ በጣም በአክብሮት እንካ። እግዚአብሔር ቆሞ ኧረ ጨብጭቡ። አያችሁት? ዳዊት ጻፈለት እኮ እግዚአብሔርን የሚፈሩ እርስ በርስ ቁጭ ብሎ ተነጋገሩ። ምን ነበረ ወሬው? ከቅዠት የዳነው ወሬ። ኧረ እግዚአብሔርን ብንፈራ ይሻል። ካህንንትናም ኃጢአቱን ጨለጠው። እዝጊዮ እኛ ምን አገባን? እኛ ግን ፈርተነው። ማን ነው አለ አንዱን መልአክ። ጻፍልኝ ስማቸውን ዝርዝሩን ጻፍልኝ። ምን ልታደርግ ነው? በምሰራበት ዘመን እድሜ ሰጥቻቸው እነኚህን ሰዎች አሁን የምሰራበት ዘመን አይደለም። ቤተ መቅደሱን የምዘጋበት ዘመን ነው። ሚልክያስን ሄዳችሁ አንብቡ። የምዘጋበት ዘመን ነው። ደጄን ራሴ ነኝ የምዘጋው። ግን በምሰራበት ዘመን እነዚህ ገንዘቦቼ ይሆናሉ። ስም ዝርዝር ቁጥር 1 እንትና 2 እያላችሁ ጻፉልኝ። እና ሳምሶን ደፋር ነበር ይላል። እና ራሱን ከራሱ መጠበቃል። ነዳው፣ ኃይሉ ነዳው፣ ጸጋው ነዳው፣ ስጦታው ነዳው። በእጁ ያለው በልቡ ያለው በጉልበቱ ያለው በእጁ ያለው ሳምሶን እንደዚህ ነው የሚለው። ሰው ሁሉ የሚደነግጡ የትኛዋን ሚስት ነው የምፈልገው ይላል ልጁ ቆሞ። ሁሉ ቀን ከልጅነቱ ጀምሮ ሚስት መራጭ ነው። በጣም የትኛዋ ትሻለኝ ይላል። እግዚአብሔር ሆይ ማን ይሻለኛል? ኧረ ሳምሶን ጋር ትዝ አይለው ምን እኔ እንደዚህ ያላረግም ምናምን የለው። ሄዶ አንበሳ ይገነጣጥልና ሙት ነገር ለናዝራዊ በመሰረቱ ሳምሶን መውደቅ የጀመረው የዛ ቀን እንደሆነ ታውቃላችሁ። የሞተ ሬሳ አይነካቀን። ናዝራዊ ሬሳ አይነካም። ሬሳ የነካቀን ማን ነው እሱ አለ። ደሞ እንደ ጀግንነት ታወራለህ ሳምሶን። ከሞተ አንበሳ ውስጥ ጥፍጥም ያወጣ ዘራፍ ሳምሶን ይላል። እዴ ኃጢአት ያኮራ ውድቀት በውድቀት ሲኮራ እንኳን አላወቀውም፣ ኮራ። ያን ቀን ውድቀት ጀመረው። ከዛ በኋላ ያው እንደምታውቁት ሳምሶን። ስለዚህ ከራሱ ተው ሳምሶን፣ ተው አንተ ናዝራዊ ነህ፣ የተመረጥክ ነህ። እግዚአብሔር ለልዩ ስራ ከማይወልድ ማህፀን ያወጣ ምላል ተውቱ ጋዛ ፍልስጤም ጠብቅ፣ ከፍልስጤም አትቀላቀል። ምላል ራስን ግዛ። ኤፌሶን 5:22 ላይ የመንፈስ ቅዱስ ፍሬ ይልና ራስን መግዛት ይላል። የመንፈስ ቅዱስ ያለው ነው ራስን መልቀቅ ማለት ነው። እንግዲህ ራስን መልቀቅ እኔ ነፃነቴን ጥብቅ አድርግ ኢየሱስ ጌታ ነፃ ምን በወጣኝ እንደዚህ አይነት ጭንቅንቅ ያለ ላይፍ አልወድም። ላይፌ በሙሉ እናቴ ሲያሳድጉኝ አባቴ በጣም እንትኖች ነበሩና ሲያሳድጉኝ በጣም በቃ በእንትን ነው ያሳድጉኝ። በጣም ጨዋ ፋሚሊ ነበሩ እና እንዴት ነው ያሳድጉ? ሲያሳድጉኝ ነፃነቴን ጠብቄ እንድኖር ነው ያደረገኝ። አዎ እሳቸው ልክ ናቸው። ግን እዚህ ጋር የመጣንበት መንግስቱ ነው የሚሰበስበን። ገብቶቻል? መንግስቱ እንትን አደረገ። እንደዚህ እኮ ነው እየተሰበሰብን እኮ ነው የምንሄድ። እና ሳምሶን ራሱ እዩን አንዝቼ ልጨርስ። ሁለተኛ ነገሥት ምዕራፍ 10 ቁጥር 29 ላይ እሱ ማንበብ ግዴታ ነው። ራሱን ሳይገዛ ራሱን ከራሱ ማዳን ያቃተው ጀግና ሰው፣ በጣም የእግዚአብሔርን ልብ ያሳረፈ ሰው ግን ተብሎ እንዴት እንደሚጻፍ ይሁት። ሁለተኛ ነገሥት ምዕራፍ 10 ቁጥር 29 ነገር ግን እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ትንሽ ከፍ በይልኝ እስቲ። ልብሱንም አወጣላቸው። ኢዩም የሬካብም ልጅ ኢዮናዳብ ወደ በዓል ቤት ገቡ። የበዓልንም አገልጋዮች መርምሩ፣ ከበዓል አገልጋዮች ብቻ በቀር እግዚአብሔርን ከሚያመልኩ ወገን በእናንተ ዘንድ አንድ እንኳን እንዳይኖር ተመልከቱ አላቸው። የሚቃጠል መስዋዕትና ሌላ መስዋዕት የሚያቀርቡ ዘንድ ገቡ።
እዩም በእጃችሁ አሳልፌ ከምሰጣችሁ ሰዎች አንድ ሰው ያመለጠ እንደሆነ ነፍሱ በዚህ ነፍስ ፋንታ ትሆናለች ብሎ በውጪ 80 ሰዎችን አዘጋጅቶ ነበር። የሚቃጠለውንም መስዋዕት አቅርበው በፈጸሙ ጊዜ እዩ ዘበኞቹንና አለቆቹን ግቡና ግደሏቸው፣ አንድ ማይወጣ አላቸው። በሰይፍም ስለት ገደሏቸው። ዘበኞችና አለቆችም ወደ ውጭ ጣሏቸው። ወደ በዓልም ቤት ከተማ ሄዱ። ከበዓልም ቤት ሐውልቶችን አወጡ፣ አቃጠሏቸው። የበዓልን ሐውልት ቀጠቀጡ፣ የበዓልንም ቤት አፈረሱ። እስከዛሬም ድረስ የውዳቂ መጣያ አደረጉት። እንዲሁም እዩ በዓልን ከእስራኤል አጠፋ። ነገር ግን እስራኤልን ካሳተው ከናባጥ ልጅ ከየሮብዓም ኃጢአት በቤቴልና በዳን ከነበሩት ከወርቁ እንቦሶች እዩ አልራቀም። እግዚአብሔርም እዩን በፊቴ ቅን ነገር አድርገሃልና በልቤም ያለውን ሁሉ በአክዓብ ቤት ላይ አድርገሃልና ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። እዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይሄድ ዘንድ አልተጠነቀቀም። እስራኤልንም ካሳተው ከየሮብዓም ኃጢአት አልራቀም። እዩ ራሱን ለማዳን ምንም ጥንቃቄ አልተጠነቀቀም ነው የሚለው። በየትኛውም ትርጉም ብታው አልተጠነቀቀም። ራሱን ከራሱ ማዳን አለ። እዩ ታውቃላችሁ እግዚአብሔርን ከባድ ሐዘን ያበረደ ሰው፣ ኤልዛቤልን የምታክል ንግስት የፈጠፈጠ ሰው፣ ትልቅ የምድር መንግስት ሳይሆን የሰማዩን መንግስት የተቆጣጠረች እኮ ናት ኤልዛቤል። የእግዚአብሔር መንግስት ያበላሸች ሴት እኮ ናት። ከራሷ መንግስት አልፋ የራሷን መንግስት ያቋቋመች ሰማያዊው ዓለም ላይ በሌላ በተቋቋመ መንግስት የምትንቀሳቀስ ሴት ናት። የብዙ ነቢያትን አንገት አስቆርጣለች። ብዙዎችን ልብ ሰብራለች። ብዙ ቤት አስለቅሳለች። አምልኮተ እግዚአብሔርን ብልሽቱን አውጥታለች። ከእግዚአብሔር ይልቅ በዓል እንዲመለክ አስደርጋለች። አክዓብ ባሏ ደግሞ የራሷ ውሳኔ የሌለው ሰው በሚስቱ የሚነዳ ሰው ነበርና ተነድቶ እሷ ያለችውን ሁሉ አድርጓል። ግን በጣም የሚያሳዝናችሁ ነገር ይሄ ታላቅ ሰው የበዓልን ነቢያት ያረደ ሰው ኤልዛቤልን ማስወገድ የበዓል ምናምን እኮ ብቻ እኮ አይደለም። ምን እንዳደረገ ታውቃላችሁ? ገብቶ ኢዮርብዓም አስታወሳችሁ? ልክ ሰለሞን ሲሞት ልጁ ሮብዓም ነው የነገሰው ሊነግስ የተነሳው። እግዚአብሔር ግን በሰለሞን ያዘነውን ሐዘን ነው ሌላ ባሪያ አመጣለው የሰለሞንን ባሪያ ብሎ ኢዮርብዓም ከሸሸበት ከግብጽ ገብቶ ነው ቦታ ያዘው። ያስያዘው ግን ምንም አይደለም፣ የእግዚአብሔር ሐዘን ነው። እግዚአብሔር በሐዘን ቦታ ከመያዝ ያድነን። አሜን። ማለት በሐዘን እግዚአብሔር ካደረገ አይቀር እግዚአብሔር በዘመናችን ሁሉ ከሳኦል መንፈስ ከአሳዳጅነት መንፈስ ያድነን። ባይሆን ተሰዳጅ ያድርገን። አሜን። አይሻልም? እና በሐዘን የመጣ ሰው ነው። ግን መጣና ምዕራፍ 12 26 ጀምራችሁ አንብቡ ሰዓቴን እንድቆጥብ። ምን እንዳደረገ ኢዮርብዓም ታውቃላችሁ? እግዚአብሔር በሰጠው መንግስት የሰጠውን መንግስት ሲያበላሽ ታገኛላችሁ። ምን አለ? ወደ ቤቴል ሊሄዱ ስለነበረ ኢዮርብዓም ሁለት ነገድ አይደለ ለሮብዓም የቀረው? ታሪኩ ድንግርግር ባይላችሁ ብታውቁት ደስ ይለኝ። 2 ነገድ ብቻ ቀረና 10 ነገድ ነው ቆርሶ የወሰደው መንግስት የከፈለው እግዚአብሔርና 10 ነገድ። 10 ነገድ ላይ ሲያስበው ቤቴል እየሄዱ ሁሉ ቀን በአመት አንዴ መስዋዕት የሚሰው እግዚአብሔርን የሚያመልኩ ከሆነ መንግስቱ ላይ ቅነሳ ሊደረግ ነው። ስልጣን ላይ አጠያያቂ ነገር ሊመጣ ይችላል። ስለዚህ ስልጣኔ ከሚቀር ብሎ በዳንና በቤቴል ጣዖት አቆመ ይላል። ከዛ የወርቅ ጥጃ ነው ያቆመው። ከዛ ምን አለ መሰላችሁ? ቆማችሁ እስራኤል ሆይ አቤት፣ በየአመቱ ቤቴል የምትሄዱት ነገር ይቅር፣ እኔ እዚህ መስገጃ አዘጋጅቻችኋለሁ። እስራኤል ለመስገድ ምንም ችግር የለበትም፣ ብቻ የሆነ አምላክ ወጣና በቤቴልና በዳን ጥጃ አቆመ። ምን ለማድረግ? የስልጣን ዘመኑን ለማቆየት። ለምን ምን እንደምናደርግ ለምን ምን እንደምንናገር እሱ ብቻ ነው የሚያውቀው። ስለተጻፈልን ያወቀው ሲፈተሽ ይሄ እዚህ መጽሐፉ ላይ ያለው በሙሉ ተፈትሾ ያለፈ ነው። በነገራችን ላይ ለዚህ ያደረገ ይላል። እዩ በተነሳ ጊዜ የኢዮርብዓም ኃጢአት ከባድ ኃጢአት ነው። የዘር እግዚአብሔር ምን አለ? ኢዮርብዓምም ቤት ዘር ትውልዱ አንድ እንዳይቀር አለ። ይኸው የኢዮርብዓም ኃጢአት
ፋሚሊ በሙሉ ዘር ትውልድ ስንተኛ 7ኛ ትውልድ ጋር ድረስ ብቻ አላውቅም። እግዚአብሔር መጣና መታው አለው። ማን ብድግ አለ? እዩ ነው ብድግ ያለው። እዩን ቀባው ሳይፈራ። ኤልዛቤል አስደንጋጭ ሴት ናት። ነይ አውርድልኝ አለው። ፈጠፈጣት። የእግዚአብሔር ቃል በኤልያስ የተነገረው ተፈጸመ። ይህን የጣዖቱን አስወገደ። መሰዊያውን አፍርሶ ጥጃውን ተው። አያስፈራ? መሰዊያውን እኮ አፍርሷል፣ ግን ጥጆቹ ወርቅ ነበሩ። አሳስተውታል ማለት ነው። በወርቅ የተለበጡ ጥጆችን አየና እቺ እንኳን ችግር የለውም፣ እኛም ቤት እኮ ጀግናው እዩ ይሄው የማረከው ተብሎ ይቀመጣል ብሎ ይሆን አልተጻፈም። ግን ወርቅ ነበርና ወርቆቹን ተዋቸው። ስለዚህ ይላል። በነገራችን ላይ እግዚአብሔር አጥፉት ሲለን እኮ የማናጠፋው ነገር የለንም። ስናጠፋ በነገራችን ላይ አንዳንዴ የሚበጠብጠንን ጭምር እንደሆነ ታውቃላችሁ። ኑሯችንን ያናጋል። ይሄንማ ዶክመንት ስንል ነው እያልን ነው። በቃ አልበላም ነው፣ አልጠጣም ነው። እሺ ቆይ ከዚህኛው ቆርሰን ቀንሰን ጨው ጨምረን አይ ግን አልበላም፣ የእርሶን ምግብ አልበላም ድርቅ ደረቅ። አልተጠነቀቀም። ታላቅ ሰው የእግዚአብሔር አገልጋዮች እኔም ነፍሴ ትስማ። ብዙ ድሎች አድርገን ብዙ ማሸነፍ አሸንፈን ባንጠነቀቅ ለነጋችን ችግር ማስከ ሁሌ አማኝ ይጠነቀቃል። ብዙ ድል አለው። ብዙ እርምጃው እኮ ጥሩ ነው እኮ ጥሩ እኮ እየሄደ ነው፣ ግን ይጠነቀቃል። መቼ ዛሬም ይጠነቀቃል። ነገም ከማን ነው ከራሱ። ሰይጣንንማ ተቃውሞታል እንደ እግዚአብሔርንማ በንስሐ አምልጧል። እንደ ከሰዎች ክፋትማ አምልጧል። እኔ ስብስብ ብዬ ጌታዬን አምልኬ ይቻላል። ከራስ ምኞት ከራስ ፈቃድ እዩ አልተጠነቀቀም። የመጨረሻውን ጥንቃቄ ልንገራችሁና ልጨርስ። ብዙ አሉ ግን ሰዓት ሄዶ ሉቃስ 4 እናውጣ። እቺን ነግራችሁ የተጠነቀቀ ያልተጠነቀቀ አይደለ፣ የተጠነቀቀ ጀግና ምሳሌያችን ፈለጉን ተከተሉ የተባለ እንደኔና እንደናንተ ሰው የሆነ ኢየሱስ ክርስቶስ። ሃሌሉያ። በጣም ስለምንወደው አይደለም፣ በነገራችን ላይ እንድንወደው ያደረገው ህይወቱን አይደል እንዴ? ምንም አካሄዱ እንጂ እኮ ምንም ወይኔ ካልወደድኩ ደግሞ ምናምን ብለን እኮ አይደለም። ስራው ነው ያስወደደን፣ ህይወቱ ነው ያስወደደን። ህይወቱ ስንል የሰማይ ህይወቱ አይደለም። እኔ ያስወደደኝ የምድር ህይወቱ ነው። ምድር ላይ የኖረው ይሄንንም ምናምን እያልኩ የተደነቅኩበት መሪዬ፣ አለቃዬ፣ እማላፍርበት በየትኛውም ሁኔታ ማያሳፍር በጣም ትልቅ ረጅም ንጉስና አክሊል የደፋ ዓለምን ስለሚገዛ አይደለም። እኔ መሬት ላይ እኔን ሆኖ በኖረበት ዘመን የኖረው ህይወቱ ገዝቶኛል። ስሙ ይባረክ። ሉቃስ 4:3 እናነባለን። ዲያብሎስም የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስ መጥቶ ያለው ምን እንደሆነ ታውቃላችሁ? አንተ ሰው ብቻ እንዳልሆንክ ግለጥ አለው። ሰው መለኮት ነህ። መለኮታዊ ኃይልህን ተጠቀምበት። ምን ለማድረግ? ለችግር አቋራጭ መንገድ አለው። ርቦሃል? አወርቦኝ። ታዲያ ከራበ ሰው እኮ ብዙ ጊዜ የወደቀው ችግር ላይ የወደቀው ምን መሰለ? አይኑን እንደኔ ያርገበገበ ምን መሰለ? ማድረግ ስለማይችል ነው። ማድረግ ቢችል ኖሮ እኮ አንተ ሁሉ በእጅህ ነው አለው። አቋርጥ የእግዚአብሔርን ሐሳብ። ተሸንፈን ሁላችንም እንቀር ነበር። አቋርጥ። እዚህ ጋር ቆም በል። ለእንጀራ ባሪያ ሁን። ተገዛ። ሁሉን የገዛ እንጀራ ነው። ተገዛ አለው። ቆም አለና ኢየሱስ ስጋን ስታውቅ በእንጀራ ነው ውድቀቱ። ከመጀመሪያው የሚበላ ነገር ነው የጣለው። የሚበላ ነገር ነው የሚያጓጓው። የሚበላ ነገር ነው መንገድ ያሳተው። እና በሚበላ ብቻ ሳይሆን ሌላ የሚበላ አለ። ስጋውን የሚያስታግስበት፣ ረሃቡን የሚያስታግስበት
የሚያስታግስበት ፍላጎቱን የሚያስታግስበት አንድ አቅም አለ የእግዚአብሔር ቃል ሃሌሉያ እናንተ የእግዚአብሔር ቃል ስሜትን ይገዛል የእግዚአብሔር ቃል አእምሮ የዋዠቀበትን ህይወት ይገዛል የእግዚአብሔር ቃል ለችግር መፍትሄ ነው ሰው በእንጀራ ብቻ አይኖር በምን በእግዚአብሔር ቃል ይኖራል ሰው አትችልም እሺ አትችልም በቃ እሺ መለኮቱን ተውና ሰው በመሆን አሁን አጥወልውሎ ትወድቃል አጥወልውሎኛ አልወርቅም ሉቃስ ያልቅ ምን እንደሚል ታውቃላችሁ በእግዚአብሔር ኃይል መንፈስ ሃሌሉያ በኃይል መንፈስ በመንፈስ ቅዱስ ኃይል ወደ ገሊላ ወረደ በእንጀራ ኃይል አይደለም በውሃ ኃይል አይደለም በመንፈስ ቅዱስ ኃይል መንፈስ ቅዱስ ለስጋ ኃይልን ይሰጣል መከራው ብቻችሁን ከሆነ ትቸገራላችሁ አንዳንድ መከራ ውስጥ ያላችሁ መከራ ብቻችሁን ከሆነ ይቸግራል ለዚህ ነው ሐዋርያው ጴጥሮስ ይህ መከራ በስጋችሁ ያመጣችሁ ጣጣ ከሆነ ጸጋ እየለመናችሁ ከእግዚአብሔር ጋር ከሆነ ግን መውጫ አለው ኃይል አለው አንዳንድ ችግሮች ከእግዚአብሔር ጋር ከሆነ የምንጋፈጠው ኃይል አለው ኃይል ይሰጠናል ጀግና አድርገን ውድቅድቅድቅ ብለን ዝለን ተዝለፍልፈን ስለዚህ ሰው በምን ብቻ አይኖርም በእንጀራ ብቻ አይኖር ተቆጣጠረው ራሱን ከራሱ አዳነ አያችሁ አቢውዝ አድርገው ምኑን መለኮታዊ ኃይልህን ለራስ ጥቅም ለችግር ተጠቀምበት ብዙ ሴቶቻችን መንገድ ላይ ስናገኛቸው ያው መልክ አለኝ በመልኬ ራሴን ላድን ብዬ ነው ይላሉ ልክ ነው ይቻላል ቁመና አለኝ በቁመናዬ እንትን አለኝ በእንትን አላደርገውም አለ ኢየሱስ መለኮት አይደለ እንዴ ወይ እስቀባለሁ ሰው ብቻ ርቦሄል ድንጋው አላደርገውም የእግዚአብሔርንም ፈቃድ አላቋረጥም አቋራጭ መንገድን አልጠቀም ዮሐንስ 7 ላይ ምን ይሉታል ወንድሞቹ ናቸው እናንተ አንብቡት ካንድ ጀምራችሁ ሰው ወንድሞቹን ገና አላመኑበትም ነበርና ወደ ዳሱ በዓል ውጣና ራስን ገልጠ ተአምራት አድርግ አሉት ይላል ራሱን ግን ከራሱ ያዳነን አላደርገውም ተአምራት ማድረግ እችላለሁ ግን አላደርገውም በጣም አገልጋይ ስትሆኑ የሚፈትናችሁ ነገር ቃል ማካፈል ትችላላችሁ መጸለይ ትችላላችሁ ትንቢት መናገር ትችላላችሁ አይደል እስቲ ጌታ የሚለኝ ምንድነው ጌታ የሚለው ግጭታችን የሆነበት ምን ጌታማ አገልግል ነው ናና ቤቴ ጸልይ ቤቴ ነይና ጸልይ እጅ ጫኝልኝ አገልጋይ ሁን አይ ጌታ የሚለውን ሰምቼ እጠቅምሻለሁ እንባላለን ብታዩ ከኛ ጎን ብትቆሙ ብዙ ኑሯችሁን እንለውጣለን እንባላለን ካላልን ክፍት ነው ብታዩ በሩ እዛም እዚህም ነው የምንጠራው ብታዩ ሀገሩ ሁሉ ሀገራት ሁሉ ቪዛዎች ሁሉ አሉ ብታዩ የእውነት ነው የምንነግራችሁ እኛ ቸርች ብትመጡ እኛ ሀገር ብትመጡ እንዲህ አይነት ቦታ ይቀርብልናል ግብዣ በየአይነቱ ጅላጅል ሆነን አይደለም አእምሮ ቢስ ሆነን አይደለም የተሰጠን ነገር በተሰጠን አግባብ ባለው ቦታ ላይ ለማዋል የተሰጠን ጤና የተሰጠን እድሜ የተሰጠን ውበት የተሰጠን ገንዘብ የተሰጠን ጸጋ የተሰጠን ንብረት አግባብ ባለው ቦታ ላይ ካልዋለ ራሳችንን እየገደልን ይሆናል እንጸልያለን